ብሩኬ በፍጹም ማህሌትን በመግደል ወንጀል መታሰርም ሆነ እንዲሁም ደግሞ ወንጀለኛ መሆን የለበትም። እና ውዶቼ እንግዲህ ባለፈው እንደተመለከታችሁት አለም ወደ ታሬ ጋር በመሄድ ማህሌት የት እንደምትገኝ እንግዲህ ስለ ማህሌት እንዲሁም ደግሞ ስለ ዝና ከታሬ መረጃ ሰብስባ መጣ ነበረ። አለም ያንን ነገር እንግዲህ መጣ ቀጥታ ለብሩክ ነበር የነገረችው። ብሩክ እንግዲህ ለምንድን ነው የነገረችው? ያለችበትን እንግዲህን ያለችበትን የሚገኝበትን ቦታ የምታውቅ ከሆነ ተባበረኝ፣ እሷ ገላኛለች በማለትም እንግዲህ ከመድብል ጋር ሲያወሩ ሰምታ ነበረ። እናም ይህንን ነገር እንግዲህ አጋጣሚ አድርጋ ዛሬ ላይ እንግዲህ ወደ ታሬ ጋር በመሄድ እንግዲህ ስለ ታሬ እንግዲህ ሁሉንም ነገር መረጃ ነግሯት ነበረ። ግን ደግሞ ባይነግራት ብዬ ተመኘሁኝ። ግን ደግሞ ከነገራት እንኳን በኋላ ታሬ በነገራችን ላይ መድብልን እንሂድ ይገላታል እንሂድ ብሎም ነበረ። ግን መድብል ደግሞ ተዘናጋና ወደ ቤቱ ነበረ የሄደው። እናም ውዶቼ እንግዲህ ማህሌት እንዳያችሁት ደግሞ በረኪና ጠጥታ ነፍስ ውጭ ነፍስ ግብ እያለች በማጣጣር ላይ ነበረ። እናም በወቅቱ እንግዲህን ያው መድብል ይሄ ብሩኬ ይደርሳል ማለት ነው። ብሩኬም እንግዲህን ደርሶ ውሃ አጠጥቶ እንግዲህ በዱላ አንቺ ከሰው በታች እንዳደረግሽኝ እኔንም እገልሻለሁኝ፣ ዛሬ ሁለታችንም ወደ መቃብር እንወርዳለን በማለትም እንግዲህ ብሩኬም እንዳያችሁት እንግዲህ ማህሌትን ይቀጠቅጣታል ማለት ነው። እና ለዚህ ሁሉ ተጠያቂው እንግዲህ አለም ነች። የቅድስትዬ ያክስት ልጅ ላይ ማለት ነው። እንግዲህ ቅድስትዬ አንዳንዴ በነገራችን ላይ ማለት ነው በትዳር መካከል ቤተሰብ አታስገቡ ይባላልና እውነት ነው። እንግዲህ ቅድስትዬ አለም ህይወቷን ብጥብጥ ነው ያደረገቻት። በቃ አለ አይደለ። እንዲሁም ከዛም አልፋም ተርፋ እንግዲህ ብዙ የሚፈልጉሽ ወንዶች አሉ። አንቺ ለምንድን ነው ብሩክ ብቻ የሚታይሽ? ከብሩክ የበለጡና ከብሩክ የተሻሉ ወንዶች አሉ እያለችም እንግዲህ ስታስማማት ነበረ። ብሩኬ ማህሌትን እንግዲህ ከመታትና ከደበደባት በኋላ ቀጥታ ወደ ምሳሌ ጋር ነበር ሄደው። እንግዲህ ወደ ምሳሌ ጋር ሄዶ ከትምህርት ቤት አምጥቶ የሚጋበዝ ነገር እንግዲህ ጋብዟት ምናምን። እናም እየመጡ ባለበት ጊዜ ላይ የኔ ውድ ልጅ ወደሽው ጣፈጠሽ እያላት ነበረ። አወድ አባዬ በጣም ወድጀዋለሁ ጣፍጦኛል እያለችም እንግዲህ እሷም የአባትነት ምስጋናዋን እያመሰገነች ነበረ። ብሩኬም እንግዲህ ከእንግዲህም በኋላ እቤት ላልኖር እችላለሁ፣ ወደ ሩቅ ቦታ ልሄድ ነው፣ እንደምወድሽ ታውቂያለሽ ይላታል። አዎ አባዬ እንደምወድ ታውቃለሁ፣ ግን ወደ ነው የምትሄደው ስትልም አይ እሱ አይነገርም፣ እሱን አልነግረሽም፣ ግን ደግሞ ጀግና አባት እንዳለሽ ታውቂያለሽ አይደለ ሲላትም አባዬን አልፈልግም፣ እኔ ወደትም እንድትሄድም አልፈልግም ምናምን ስትለው እንዴ ጀግና አባት እንዲኖርሽ አትፈልግም እንዴ ሲላትም አወድ አልፈልግም፣ አንተ ወደትም ትተኝ እንድትሄድ አልፈልግም፣ አጎትሽ እኮ አለልሽ፣ አጎትሽ ደግሞ ጎበዝና ጀግና አጎት ነው ያለሽ ስትልም አይ እኔ አልፈልግም ትላለች። በነገራችን ላይ እንግዲህን ምሳሌ ካሁን በፊት አለም ማለት ነው ቅድስትዬን እናትሽ አይደለችም አልወለደችሽም እሷ ብላም እንግዲህ ስለነገረቻት ቅድስትዬ በዛ ጉዳይ ምሳሌ እንግዲህ አለምን በዛ ጉዳይ ጥምድ አድርጋ ይዛታለች። እንዲሁም እንግዲህ በዛ ለብሩኬ ማለት ነው እሷን እንደማትወዳት ተናገራለች ማለት ነው። ብሩኬን በዚህ ጊዜ ከእንግዲህም በኋላ እሷ እዛ አትኖርም፣ አብራን አትኖርም፣ ስለዚህ አታስቢ ብሏት ነበረ። እንደ አባዬ ልትሄድ ነው እንደ ስትለው አዎ ትሄዳለች፣ ከዛሬ ቀን ጀምራ ከኛ ጋር አብራን አትኖርም ሲልም ነበረ። እንግዲህ በዚህም ጊዜ ነበረ እሱም ቤት እንደማይኖርና ወደ ሩቅ ቦታ መሄድ እንዳለበት የነገራት ማለት ነው። እንግዲህ ምሳሌም በፍጹም አባዬ እኔ ወዴትም አልለቀህም አብረን እንግባ ምናምን ትለዋለች። እሱም እሺ ብሎ እንግዲህ አብረው ወደ ቤት ይገባሉ። እናም አለም እንዳያችሁት እንግዲህ የሆነ አለ አይደለ ወደ ሐዋሳ የሆነ ሀብታም ሰውዬ ነበረ ብታይ እዚህ አዲስ አበባ ራሱ 2 ሬስቶራንት አለው እያለችም ትነግራታለች። በጣም ልጥጥ ያለ ሀብታም እንደሆነ ስትነግራት እንግዲህ አይ አሪፍ ነው ታዲያ ይሄንን ለኔ ለምንድን ነው የምትነግሪ ምናምን ሲላትም እንግዲህ ያኔ ማግባት ይፈልጋል ትላታለች። እና ታዲያ ምናምን ታዲያ ለምን አንቺ አታግቢውም ስትልም አይ እሱ ድንግል ሴት ነው የሚፈልገው ስትልም እና ታዲያ እሱ ድንግል ነው አለችው። አይ እሱ እንኳን ድንግል አይደለም አንድ ልጅ አለው ስትልም እንግዲህ አንቺ እኮ ከብሩክ ውጭ ወንድ አይታይሽም፣ አየሽ ብዙ ፈላጊ ወንዶችና ብዙ ከብሩክ የተሻሉ ወንዶች እንዳሉ እንድታቂ ብዬ ነው ስትልም ትነግራታለች። ቆይ አንቺ ላይ ምን እየሆንሽ ነው? እኔ ከብሩክ ውጭ በፍጹም ወንድ የሚባል ነገር አልፈልግም አላልኩሽም እንዴ ትላታለች። እንግዲህ በዚህ ጊዜ
ምሳሌ ከትምህርት ቤት ትመጣለች። እንግዲህ ከትምህርት ቤት ስትመጣ አባትሽን ነው ምናምን ነበር ያለቻት። እንግዲህ ምሳሌም እንዳያችሁት ጥሩ ነገር አልመለሰችላትም። በጊዜ ቅድስትዬ እንዴ ምሳሌ እንደዚህ ይባላል እንዴ እንደዚህ ይመለሳል እንዴ ስትለው ይቅርታ እማዬ፣ ይቅርታ ቅድስትዬ ትላታለች። ውይ እማዬ መባሉም ቀረ ስትልም እሺ ማለት እሺ ልሻለሁ ስልና ምሳሌም ተነስታ ወደ ክፍሏ ትሄዳለች። የሰው ልጅ የሰው ነው፣ ስለዚህ ባታስገድጃት ጥሩ ነው ስትልም አለምም ለቅድስትዬ ትነግራታለች። ይኸውልሽ ምሳሌ ልጄ ነች፣ እንደ ልጄ ነች፣ ከልጅነቷ ጀምሮ ያሳደግኳት ልጄ ነች። ስለዚህ ደግሞ እንደዚህ ባትያት ጥሩ ነው፣ ትጠላሻለች ትላታለች። ኧረ እባክሽ ነው እንዴ ትጠላኛለች እንዴ? ልማው ትጠላሻለች። ይኸውልሽ የሚሞት ሽማግሌ አይርገምሽ፣ የሚያድግ ልጅ አይርገምሽ፣ እንደዚህ አይነት ነገር ይባላል። ስለዚህ ከእሷ ጋር እንደዚህ ባትይ ጥሩ ነው። እና ደግሞ እኔ ምሳሌ ልክ እንደ ልጄ ናት ብላም እንግዲህ ቅድስትዬም ተነስታ ትሄዳለች። ብሩኬ እንግዲህ ይሄንን ሁሉንም ነገር በር ላይ እየሰማ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ሌላው እንግዲህ መድብልና ታሬ ወደ መሀሌት ጋር ሄደው ነበረ። እንግዲህ መሀሌት እንዳያችሁት ያው መጠጡ ምንም ስላለ በእርግጥም የሆነ ተዳክማለች እና ታሬ በነገራችን ላይ ቀድሞ ደርሶ ቀጥታ ለመድብል ነበረ የደወለው። እንደው እየነገርኩት ምን ነው ባልናገር ኖሮ ይህንን ነገር ለዚህ ለጦሰኛ ስለተናገርኩ ነው፣ በእኔ ምክንያት ነው እያለም እንግዲህ ታሬም ለመድብል ይደውልለታል። እንግዲህ ለመድብል ሲደውልለት መድብልም እየመጣሁ ነው ሞታለች ምናምን ሲለው አሻራ እኮ የሚባል ነገር እኮ አለ፣ ስለዚህ አሻራውን እንዴት ብዬ ነው እሷን የምነካት ምናምን ሲልም እንግዲህ ታሬም ይነግረዋል። መድብል እንግዲህ እንዳያችሁት ማለት ያው ወንድሙ ነው ማለት ካሌብ አስገድሏትስ እንደሆነ ምናምን ነበር ያለው። እንዴ ካሌብ ተላለክ እንዴ? ካሌብ እንዴት አድርጎ ነው እሷ ሊያስገድላት የሚችለው? ከዛ ወንድምክ ነው እንጂ ብሩኬ የት ነው ያለው? ስልክ እያነሳ ነው ሲልም አይ ስልክ እያነሳልኝ አይደለም። እና ታዲያ ስልክ እያነሳልክ ካልሆነ እንዴት ነው ካሌብ ነው ልትል የምትችለው? እያለም እንግዲህ ታሬም መድብል እንግዲህ ቶሎ ይደርስላታል። እንዴት ነው ቼክ አደረግካት እንዴ ምናምን ሲልም አሻራ ካልፈራህ አንተ ለምን ቼክ አታደርጋትም ይለዋል። እንዴ ምን ነው እኔ ከብሩኬ ቀድሜ እንዳልታሰር ፈልገህ ነው? ይኸውልህ እኔ እኮ አጋጣሚውን አጥቼ ነው እንጂ እንደውም ከብሩኬ እኔ ነበርኩኝ እሷን የምመኛት ሲልም እንግዲህ ይነግረዋል። ቆይ እናንተ ሰዎች ምን እየሆናችሁ ነው? ቆይ አንተ እንኳን ብልጥ አልነበርክም እንዴ? ሲልም ይነግረዋል ማለት ነው። እንግዲህ ቸክ እያደረጓን ነበረ። በመጀመሪያ እጇንና አንገቷን እንግዲህ ቸክ ሲያደርጓት የሆነ ህይወቷ አልፏል አይነት ነገር ነበረ። እንግዲህ ልቧ ላይ ደግሞ የልቧ ተረታ እንግዲህን እንዳለች መድብል በስተመጨረሻ ያጣራል ማለት ነው። እንግዲህን አለምና ብሩኬ ደግሞ ይፋጠጣሉ። አንቺ የተረገምሽ ቆይ እናና በትዳሬ ላይ ለምንድን ነው እንደዚህ የምታሴረው? ቆይ ስለምንድን ነው መሀሌት ያለችበትን ቦታ እየነገርሽኝ? እያለም እንግዲህ ከሚባለው በላይ እየተናደደባት ነበረ። እና እንደዛ ሲልም እንዲህ ማለት አልገባኝም። ቆይ ምን እየሆንክ ነው? እየተለዋወቅክ ነው? እኔ እኮ ምንም ያልኳት ነገር የለም ቅድስትዬን ውለዱ፣ ክበዱ፣ ሰርግ አድርጉ ነው እኮ ያልኳት ምናምን ትላለች አይደል? ሁሉንም ነገር ሰምቻለሁ ይልና እንግዲህን ያው መሀሌትን እንደገደላትና እንዲሁም ደግሞ እስር ቤት መግባት ካለብኝ ለምንድን በአንድ ሰው አንቺንም ማጠቃለልሽ ነው እስር ቤት የምገባው ይላታል። ከዛ በዚህ ጊዜ እንግዲህ ሽንት የመጣብኝ ብላ ወደ ቅድስትዬ ጋር ነበረ እየሮጠች ሄደችው። ብሩኬም እንግዲህን አለቅሽም ብሎም ይከተላታል ማለት ነው። እንግዲህ ቅድስትዬ ጋር ትሄድና ብሩክ ሊገለኝ ነው ብሩክ ምናምን ስትል ብሩክ መጣ እንዴ ምን ትልና ራሷን ስታ እንግዲህ ትወድቃለች ማለት ነው ቅድስትዬ። ከዛ ወይን ያስበላሽ ቅድስትዬ ብሩኬ ሊገለኝ ነው እያልኩሽ አንቺ ራስሽን ስተሽ ትወርቂያለሽ እንደ እያለችም አለምም ውሃ ምናምን ረጭታ ታስነቃታለች። በዚህ ጊዜ ብሩክ ይኸው መጣልሽ ምናምን ቆይ ምን አድርገሽ ነው ምናምን ስትልም ይኸው መጣልሽ ምናምን ትላታለች። ብሩክም እንዳያችሁት ሽጉጥ ይዞ ነበረ የመጣው። ቆይ እና አንቺ እኔ ምን አድርገሽ ነው በትዳሬ ላይ እንደዚህ የምታሴሪው? ቆይ ባስጠጋሁሽ ቤቴን እንደፈለግሽ ተቀመጭ ብዬ ባኖርኩሽ እያለም እንግዲህ ብሩኬም እንግዲህ በጣም ተናዶ ሽጉጥ እንግዲህ ይመዝባታል። ቆይናና ብሩኬ አልገባኝም። ቆይና ይሄንን ነገር ሰማች ብለህ ነው እንደዚህ ሽጉጥ የምትመዘው? እኔና እሷ እኔ እናንተ ብዙ ችግርና መከራ አልመጡም በህይወታችን፣ ይዛለት አልተለያየ ነው። ቆይ እሷ ባወራችሁ ነገር ነው የምንለያየው? እሺ ብሩኬ እንደዛ ከሆነ እንግዲህ ብሩኬ በቃ አብቅቷል፣ ቅድስትዬ ተይኝ፣ አንቺም የራስሽን ህይወት ኖሪ ምናምን ስትልም ምንድን ነው አብቅቷል የምትለው?
በቃ አብቅቷል ካልክ ደግሞ በቃ ምሳሌንም ጥራትና ሁላችንንም እኔንም ግደለኝ በማለትም እንግዲህ ከቅድስትዬ ጋር እንትን ሲሉ አለም ሮጣ ታመልጣለች። እንግዲህ ቅድስትዬ ብሩክን ለትንሽ ጊዜ ቢሆንም ይዟት ነበረ። እንግዲህ ማህሌትን ገድያታለሁ፣ በቃ አብቅቷል ቅድስትዬ አብቅቷል፣ በጣም ይቅርታ፣ በእንደዚህ አይነት መልኩ ባንለያይ በጣም ደስ ይለኝ ነበረ፣ ግን ደግሞ ምንም ማድረግ አልችልም። ይሄ መድብል ይሄ ካሊብ የሚባል ሰው እያለ ዝና የሚባል ሰው እያለ እንዲሁም ደግሞ ማህሌት የምትባል ሴት እያለች እኔና አንቺ በፍጹም በህይወት አንኖርም፣ በሰላምም አንኖርም። የራስሽን ህይወት ኖሪ፣ ተይኝ በቃ እኔ አብቅቷል፣ ገላኛለች፣ እኔን እንደገደለችኝ እኔም ገድያታለሁ ይልና እንግዲህ ለቅድስትዬ ሲነግራት ቅድስት ይህንን ነገር መቋቋም ነበር ያቃታት። በቃ አበቃ ነበር ያለችው። አዎድ አብቅቷል ቅድስትዬ በማለትም እንግዲህ ብሩኬም እጄን እሰጣለሁ ብሎ ይሄዳል ማለት ነው። ቅድስትዬም እንዳያችሁት ወለሉ ላይ ትወርቃለች። እና አለም እንግዲህ እየሮጠች ነበረ ማለት ነው። እየሮጠች ስትል ዳጣ ትመለከታታለች። መድብል ጋር ትደውልና ቆይ ምንድን ነው? ምን እየተካሄደ ነው? ቤት ሰላም አይደለም ደስ ሲልም ቶሎ ብለሽ ወደ ቤት ሂጂ፣ ብሩኬን አስቆሚው በማለትም ይነግራታል። ቆይ ምንድን ነው? ምን ተፈጥሮ ነው? ይኸውልሽ አለም እኮ ወደ ፖሊስ ጣቢያ እየሄደች ነው። ከዛ እንግዲህ አስቆሚያት። ይኸውልሽ እሷን ካላስቆምቻ ችግር ይፈጠራል። ቤተሰብ የሚባል አይኖርሽም። እኔንም ብሩክንም ቅድስትንም ምሳሌንም አታገኘንም ይላል። እንግዲህ ቅድስትዬ ማለት ነው ይቺ ዳጣ ማለት ነው እንግዲህ ለማስቆም ሞክራለች። መጨረሻ ላይ ብሩኬ ደርሷል። እንግዲህ ምን ይፈጠራል የሚለውን በቀጣይ ይዘንላችሁ